ማሚ እሱ ማለት እኮ የኔ ልጅ እንክብረነት ነው ሰደቁ ባሌ ወይ ፍቅረኛ እኮ ነው ምን አማሻ እሱ ማለት እኮ ማሚ ምን ሆነሽ ነው በዚህ ማን አንላቀቃትም በዚህ አንድ ሰይጣን ዝም በል አንድ ባንድ እናቴን ንብረት ነው ማስመለስ እናቴን ንብረት ነው የምትወረው ማሚ ምን ሆነሽ ነው ማሚ ዋንቱልኝ ማሚ አንተ ዝም በል ማሚ ደህና ነሽ ማሚ አየራ ውሃ ብቻ ችግር የለም ኋላ አምጣላት እናቴ አየር አይታ ነበር የሞተችው እናቴ ማሚ ደህና ነሽ ማሚ በዚህ ምን ላቀቃት እንዳይመስል ዝም ብለሽ ያያየን አይደለ ማሚ ደህና ነሽ አየራ ተረጋጋ ችግር የለም ተረጋጋ ማሚ ምንድነው ይሄ ምንድነው አንቺ ትልቅ ሰው አለሽ እንዴ የኔ ፍቅር ምን ያረጋሽ ምንድነው እንደዚህ ምን አይነት ስራ ነው እቤቴ እኮ ነው አይደል እንዴ ቤት ማለት እና ቤት እኮ ተከራየው ነው ቤት ከዚህ ነው እንዴ ራቁተን ሆነ ቤት ምናምን የምትለው አንተ ምንድነው የምታረጋው አሁን ታስመስላለህ እንዴ ምን አይነት ሰው ነው እዚህ ቁጭ በል አንቺ ምንድነው ማሚ ምንድነው የተደረገ ያለው ምንድነው ማለት እንዳ ተነስተሽ ነው? አዎ ክላስ ነው መጣ ለተጂ እዚህ ሱቅ ልሂድ የት ገበያ ገበያ ይሄ ምናምን የምትሉት ነው ናቲ እሱ ደግሞ ምን ያደርግልሻል እንዲያግዘኝ ነው የሚያግዝሽ ማለት ለምን ምን ችግር አለ ቢያግዘኝ ማለት ምን ችግር አለ አልኩኝ ግን ሁሌ ገበያ ከሱ ጋር ነው የምትወጪው አዎ አንቺ አይመቸኝም ትያለሽ ስለዚህ ከሱ ጋር ገዝቼ እመጣለሁ መች ጠይቀሽኝ ማሚ አይ እንግዲህ ገዝቼ እመጣለሁ ብዬሻለሁ በቃ መጣ ሄሎ ናቲ እንዴት ዋልክ እንዴት ዋል ማለት እንዴት አደርክ እንዴት ዋልክ አልኩኝ ደንግጬ ነው ብቻ የት ሆነክ ነው ማለት ሁሌ ነው እንዴ አንተ ከሷ ጋር የምትወጣው አዎ እሷንም አግኝቻት ነበር ያንተን አፍልስ ማብዬ ነው እንጂማ ሱፐርማርኬት ቃል ገዙ አረኒ ምንም ማስተባበያን አልፈልግም አዎ አሁንማ ክላስ ላይ ነው ታዲያ ድሮስ እሺ ተባላ ነው
እንዴት ይደክማል። ገበያው ያደክማል። በጣም እንትን ማለት ራስ ከሚልኩሽ ነበር እንትን ነው የማያውቁ እግሮችሽን መንገድ አስለመድኳቸው። በጣም ደከመኝ። እነዚህ ስስ የሆኑ እግሮች እንዴት አባታቸው። አዎ ድካም እግሬን እያመመኝ። የምርሽን ነው? እኔ ድክም ይበለኝ። እኔ ድክም እኔ የምልሽ አልተጫጫነሽም? እኔ በጣም ነው የተጫጫነኝ። በጣም ተጭኖኛል። ሙቀቱ ምናምን ነገር በጣም እንዴ። አቤት። ለምን የባለፈውን አንድ ደግሞ ኧረ ተው 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 አንተ ልጅ ኧረ ተው። ችግር አለው አንቺ ለምን ትናንት ምንም ችግር የለውም። ታዲያ ደግሞ እንትን ወገብሽን ምናምን አልተጫጫነሽም? ተጫጭኖሻል። እና ታዲያ እዚህ ከምናምን ነገር አስጭ እንደዚህ ጋር እኔ ባንቺ ደግሞ ውስጥ ገብተን ቆንጆ አድርጌ ያሸሻለሁ። እሺ እርግጠኛ ነህ? ቆንጆ አድርጌ በእኔ ትተማምኛለሽ እንዴ? ለምን ብቻህንማ ለምን ይደክምካል? የመሳሰሉ እግሮች ወዝሽ እኮ ነው የሚጠፋው። ሲጀመር ሲከፋ አልሞቀሽም? ይሞቃል በጣም። እኔ ራሴ ፀሐዩን ልዋጣው። ሲጀመር አንቺ ከዚህም በኋላ ከዚህ ቤት አትወጪም። እንደዛ ብሎማ የለም። አብረን ነው እንጂ መልፋት ያለብን። እነዚህ ውብ የሆኑ እግሮች አብረን ነው መልፋት አይደለም። አይኔ ፍቅር እነዚህ ውብ የሆኑ ሰውነትሽ፣ እነዚህ ውብ የሆኑ እግሮች ለምን ፀሐይ ይነካቸዋል? ራሴው ተደብድቤ ራሴው በቁር ይሻለኛል። ኧረ ለምን ትጠቁራለህ? እኔ ምንሻን ደግሞ ባለፈው እዚህ ጃኬት ምናምን ረስቼ ሂጅ ነበር። አስገባሽልኝ? ምንድን ነው ከእሷ ጋር ምን ግንኙነት አላችሁ? በጣም ተጨቃጨቀችኝ። ማለት ምን ማለት ነው? እና አወቀች እንዴ? እኔ ምን አውቃለሁ? ጃኬቱ ምናምን ብላ አበደች። ምንድን ነው? የምርሽን ነው? ምን አይነት ሰው ነሽ? ስዝረከረክ ነው። እንዴት ምን ማለት ነው? መዝረከረክ አንቺ እኮ ነሽ የምታዝረከረኪኝ። እንደዚህ ብሎ ነገር እርግጠኛ ነህ? እና ታዲያ የምሬን እኮ ነው። አንቺ እንደዚህ ነገርማ ጥሩ አይደለም። በቃ እሱን ተይው። በቃ አሁን የራሳችንን ላይፍ እንትን ነበር። እሱን ተይው። እርሹ ሲጀመር እሷ ልጅ ስለሆነች ተረሷለች። ልጅነት አይደለም ይሄ። አኒ ደግሞ ምንድን ነው ትከሻሽ? ለምን አይደለም ዙሪና ለምን አላስሽም? ኧረ ተው። አልተጫጫነሽም? ተጫጭኖኛል በጣም። እንደውም ለምን ውስጥ ገብተን ቆንጆ ጊዜ ለምን እናሳልፍ እንደባለፈው? ወጣ ብለን አይሻለንም? አንቺ ደግሞ ወጣ ብለን ወጣ ችግር የለውም። ቤታችን አይደለ እንዴ? ደግሞ ልጅቷ በጊዜ አመጣም ችግር የለውም። ኧረ ሰሞኑን የምርሽ ነው? ሰሞኑን በጊዜ መምጣት ጀምራለች? አዎ። እንዴት እናድርግ? ችግር የለውም። በቃ እሷ እስክትመጣ ጥሩ እናፈጣጥነዋለን። አንቺ ደግሞ እንደምታውቂው ፈጣን ነኝ እኔ ታውቂያለሽ። አኒ ደግሞ አሁን ስም ጀርባሽን ነው እንደሽሽ፣ እግሮችሽ ደግሞ ቆንጆ የፍቅር ጊዜ ነው የምናሳልፈው። ዛሬ ደግሞ የባለፈው በጣም እንደወደድኩት ነግሬሻለሁ። እና ታዲያ ተመችቶካል እንዴ? በጣም በስመ አብ። ግን ከልጄ እንዳታነካከኝ። አኒ ደግሞ ምንድነው? በቃ እሷን እርሻት አልኩሽ እኮ። አሁን የእኛ አንቺን ጊዜ ብቻ ነው በቃ የምናሳልፈው። እሷን በቃ እርሻት። ምንሽ ነው? ልጅሽ ገና ህፃን ልጅ አይደለች እንዴ? እንደዚህ አይነት ነገር ሲጀመር ትረሷለች አልኩሽ። ባለፈው ጃኬቱን ደረስ ትረሷለች። እሷ ገና ልጅ ነች፣ ገና ለጋ ነች። አሁን የእናንቺን ጊዜ ብቻ ነው ማሳለፍ ያለብን። እኮ እንደባለፈው ደስ የሚሉ ጊዜያቶችን እናሳልፋለን። እነዚህ እግሮችሽን አሽሻለሁ። ደግሞ እንዴት አባቱ እንደናፈቀኝ ይሄ ከንፈርሽ፣ እንዴት አባቱ እንደናፈቀኝ የምር። ይሄንማ ሲጀመር ውስጥ ነው እንጂ እዚህ አይደለም። መጀመሪያ ትከሻሽን እና የተጫጫነሽን እና ልሽሽን እና የኔ ፍቅር በቃ እኔ ውስጥ እንግባ። ኧረ ተው የምሬን ነው። አንቺ ደግሞ አሁን ተስማማሽ አይደል እንዴ? አንዴ ተስማማ። ቆንጆ ጊዜ ነው የምናሳልፈው። ደግሞ ሲጀመር አንቺ እንትን ትያለሽ ደግሞ ጻማ እሷን ቢሆን ልጅ ትረሷለች። እንደባለፈው ስዘከረክ እዚህ ፍቅር እንግዲህ ውድ ተመልካቾቻችን ናቲን ከዚህ ቀደም ባወራነው ሰዓት ንግግሩ ስላላማረንና ሁኔታው ስላልተመቸን ካሜራ ደብቀን እንድንወጣ ተገደናል ማለት ነው። እና በካሜራው ደግሞ የተመለከታችሁትን ይመስላል። ናቲ ከእናትየዋ ጋር ሪሌሽን አለው፣ በስትክክል ደርሰንበታል። ያለን መረጃ በቂ ነው። ነገር ግን ይህንን እውነት በአካል ማየት ስላለባት
እሷን ደውለን ጠርተናታል ማለት ነው። ምንድነው የሚፈጠረው? እነሱስ ይሄንን አጸያፊ ተግባር ለምን ሰሩት የሚለውን ደግሞ አብረን የምንመለከት ይሆናል። እሷ ትመጣለች ማለት ነው። እናያለን። ምንድነው የተፈጠረው? ለምን ጠራኸኝ? ተረጋጊ። ናቲ ደህና ነው? ሁሉም ሰላም ናቸው። ማሚም ደህና ናት? ረጋቤ ችግር የለውም። እነሱ ጋር ለማጣደዋለክ ይኸውልሽ እኛን ታውቂናለሽ አይደለ? እኔማ አውቃቸዋለሁ። በደህና ናችሁ ግን የምር ነው አይደል? እኛ የጀመርነውን መረጃ ፈልፍለን እግብ ሳንደርስ እንደማንቆም ታውቂያለሽ። እሺ አሁን ረጋቤ። እኔ ነኝ የደወልኩልሽ። ሁሉም ሰላም ናቸው። ረጋቤና ይኸውልሽ አሁን አንቺ አንደኛ ተረጋጊ። አጣደዋለክ እኮ ሰላም አልመሰለኝም። ምንም ይፈጠር አንቺ መሆን ያለብሽ መረጋጋት ነው ያለብሽ። እሺ አዎ ግን ምን ይፈጠራል? ደህና ከሆኑ ብዬ ነው። ምንስ ቢፈጠር ምንድነው? ምን ይሰማሻል? ማለት ምን ይፈጠራል? ደህና አይደሉ? ሰላም ናቸው እኮ አልኩሽ እኮ። አንቺ ተረጋጊ። ምንም ነገር ግን ቢሆን አይምሮሽን ዝግጁ አድርጊው። እሺ ችግር የለውም። ምን አይነት ተፈጥሮ ለምን ተረጋጊ። እሱን የምናየው ይሆናል። ተከታይ፣ ዝም ብለሽ ተከታይ። ነይ ቶሎ ሚላት ማለት ደህና ናት። ክፈች። ደህና ናቸው ሁለቱም። ዝም ብለሽ ታያለሽ። አብሽር እንዴ ነሽ? እናትየዋ አንተ ነይ ጉድሽን ተመልከቺ። ያየሽ ነው አይደለ? ምን ማለት ነው? ቆንጆ አንተ አሁንም አንተ ምን አይሰው ነህ? ምን ታረጋለህ? እዚህ ጎራ መልክ ነገሩ አንቺ ምን ያረክ ነው? አይደል እንዴ? ማሚ ምንድነው ይሄ? ምንድነው አንቺ ትልቅ ሰው አለሽ እንዴ? የኔ ፍቅር ምን ያረክ? ምንድነው እንደዚህ? ምን አይ ስራ ነው? ቤት እኮ ነው አይደል እንዴ? ቤት ማለት እና ቤት እኮ ተከራየው ነው። ቤት ከዚህ ነው እንዴ? ራቁትን ሆነ ነው ቤት ምን የምትለው አንተ? ምንድነው የምታረጋው? አሁን ታስመስላለህ እንዴ? ምን አይነት ሰው ነህ? እዚህ ቁጭ በል አንቺ ምንድነው? ማሚ ምንድነው የተደረገ ያለው? ምንድነው ማለት ምንድነው? ከሱ ጋር ምን አለሽ? ምን ማለት ነው? አንቺ ከሱ ጋር ምን አለሽ? አንቺ ትልቅ ሰው አይደለሽ እንዴ? ይሄ ልጅሽ አይሆንም? ማሚ ኧረ ዝም እንደምታስብ ምን አይነት ጨምላቃ ናችሁ? አንተ ነገራችሁ ምንድነው? ምን የሚያደርግ ነው? የራቁትን እንደዚህ ቢሆንስ ቤት ሱሪ ከዚህ ጋር ወረደ። ለምንድነው ምን የምታደርገው እዚህ? የኔ ቆንጆ በእናትሽ የጠርጠርሽ ነው? የኔ ቆንጆ ድራሽ ትለኛለህ? ምን ማለት ነው? ማሚ ምንድነው እየተፈጠረ ያለው ነገር? ለምንሽ አንቺ ንገሪኝ። አንቺ ምንድነው እዚህ ምንድነው እየተፈጠረ ያለው ነገር? የኔን ቆይታ ይኸውና፣ እዚህ እየተፈጠረ ያለው ነገር ነው። ለምን ምን ይሰራል ልጅሽ የሚወልድሽ? ዝም በል አንተ መልሽላት። ምን ይሰራል ይሄ ልጅ? መልስላት። ቤት ቁጭ ተከራየኸው ነው። እዚህ ምን ትሰራለህ? ያልኩት ምንድነው? እናቷ እኮ ነሽ። አንተ ምን አይነት ሰው ነህ? የኔ ወንድም አንተ ማሚ ምን እየተፈጠረ ነው ያለው? የማታውቀው ነገር ዝም ብላ አታውራ። አንተ ግን ማዘለውን ከነ ምን እያደረክ ነው የነበረው? ተረጋጊ። አንቺ ምንድነው? አታፍሪም እንዴ? ምን አንተ ማሚ ምን እየተፈጠረ ነው ያለው ነገር ንገሪኝ እኮ ነው የምልሽ። አንተ ምንም የምታውቀው ነገር የለም። ምን ማለት ነው? ምንም ማሚ ንገሪኝ ምን እየተፈጠረ ነው ያለው? እንዴ መጀመሪያ አይደለም ቤቴ እኮ ነው እንዴ? ቤቴ ቤት ልብስን ይዘህ ሂድ። ቤትህ ነው ከትልቅ ሰው ጋር እንዴ? ራቁትን ደግሞ አሁንም ልትዋሽ ነው እንዴ? ይሄ ቤትህ ምንድነው? ማሚ እየተፈጠረ ያለው ነገር ቤትህ ራቁቱን ይሄ አንድ ፍሬ ልጅ አልጋሽ ላይ ምን እየሰራች ነው? ቤት ቆልፋችሁ ነው እያልኩኝ ያለሁት። ምን አይነት ጨምላቃ ስራ ነው የምትሰሩት? አንተ ምን አይነት አይሙር የለም እንዴ? ምንድነው እንደዚህ መጥፎ ያደረገ? ወዲ እኮ ቤቴ እኮ ከነዛው ፈልግሽ ቤትህን እዛው ፈልግ። እሺ ልቀቁኝ አልኩ። ቤትህን እዛው ፈልግ። እሺ አትረባም ልትነግረኝ ትችላለህ? ንገረኝ እኮ ነው የምልህ። ምን እየሰራ ነው? ምንድነው እንደዚህ የተከራየሁበት ቤት ነው ይሄ። ደግሞ ቤተሰቤ እኮ ናቸው እና ቤተሰብ ክራውት ነው እኮ ነሽ። እሷም ብትም እናቴ አረጋኝ። አንተ ማንም የለም ብለህ ይተኛል ማለት ይተኛል። ማን እሱ ነው? ማን ነው እሱ? የአንቺ ትልቅ ሰው እኮ ነሽ። ምን ሆነሽ ነው? ትልቅ ሰው በሆንስ አይምሮሽ ይሰራል መስጠት? ጥልቅ አትበል። ምን ማለት ነው? ምንድን ማለት ነው? ቤተሰቤ ናቸው። እህትህ ኮንኩኝ ጭራሽ አሁን ስለደከመ ኧረ እኔ ቆንጆ ምንድነው? አንተ ቆንጆን እዛው ፈልግ። ደግሞ ይሄን ጉድን ማገሩን ሊያቀላል እንዳለብስ ለለብስ ኧረ እባክህ ካባ ደርበክ አፈላላጤ። አሁንም እኛን ለማቀበር ትሞክራለህ እንዴ? አንተ አይደለህም
እኛ ነው ማንም ነው የማይጭበረብረን። እሺ ማንም ምንድነው ቀን ያያችሁ ነገር አለ? ምንም እኮ እዚህ ጋር ኮረዲ ብቻ ነው ከተንቻ ያያችሁ አይደል እንዴ? መቆለፍ ስላለብኝ ለምን እንዳንበሩ የሚቆለፈው መቆለፍ ስላለብኝ ምን አለ ደግሞ የተኛው አይደለ? የሚሰረቅ ነገር አለ? ሁሌ ክፍት ነው አይደለም የሚሆነው? ለምን ተቆለፈ? ምን ችግር አለው ቤቱ ቢቆለፍ? ዛሬ የመጀመሪያው እንደ ቤቱ ቢቆለፍ እንዴ? ዳይ የመጀመሪያ እኔ ከትምቴ ሲምሰደ ተቆልፎ አግኝቼው አላውቅም። ለምን ተቆለፈው? ተቆለፈ ምን በጠራራ ሰዓት ቤት ቆልፋችሁ ጊዜው እኮ በጣም ከፍቷል። ታውቃለህ ሁሉንም ልብስ ላይ የተኛው ይሳዱት ነው። ከስራ ነው የመጣሁት። ሞቄ ነው የተኛሁት እና ቤት ከዛ እኮ ነው። አሁን እዚህ ጋር እሱ አይለችም ማለት ብቻ የተኛው ቤት ያ ነው ያዳመጥከኝ ነው። እሱ ላይ ምን እንደምጮህ ቤት አተኛም እንዴ? ዛሬ እዚህ ቤት ስመጣ የመጀመሪያ ነው። ምን እንደሚፈጠር ያለው ማለት ኧረ ንገሪኝ። ታሳብጂኝ ነው ቅድሽ ንገሪኝ። አልገባኝም። አንቺ ምን አለሽ ከሱ ጋር? የኔን ነገር ተይውና አሁን ያየሁት ነገር ምንድነው? ለምን ነገር የለም። አንተ ዝም በል። ምንም ያየሁት ነገር የበለጠ ምንስ ባይኖራት እንዴ? ይሄ እኮ ልጅሽ ይሆናል እኮ። ምን ያያችሁት ነገር አለ? እዚህ ጋር ብቻዬን ተኛ አልጋ ላይ ብቻዬን አውልቄ ብተኛስ ምን ችግር አለው? እኔ አውልቄ ብታየኝ ኖሮ ምንም የተፈጠረ ነገር የለም። እሱ ክፍል ምንም የለም። ምንድን ነው አንቺ የሚያደርግሽ? ምንም የለም። እሺ ልብስ ልበስ ቶሎ በል። ልብስ የማን መስታፍ እናወራለን። የማንም እኔ ነኝ ሶፋ ጋር እናወራለን። ናት ቶሎ በል እንጂ አፍት ነው። ና በስርዓት ቁጭ በል። ይኸውላችሁ አሁን ጭቅጭቅ ወሬ አልፈልግም። ረጋ ብለን ነው የምንናገረው። ረጋ በል አንተ። ሰምቶኛል አይደለም? ምኑን ልረጋጋ? ምኑን ልረጋ እንዴ? ዝም በል ናትናኤል። አሁን እኔ ይኸውልህ አታስመስል። እኔ ፊት አይቼው አንተ ምንም የምታውቀው ነገር የለም። ይገባል። አንተ ምንም የምታውቀው ነገር የለም። እኔ አሁን እናንተ ቤት ነው መጥቼ የተኛሁት። እናት ቤት ኧረ ወይኔ። እና እንደዚህ አውልቀ ነው የምተኛው? ዛሬ መጀመሪያ ነው አስተኛ። አሃ ጭራሽ ሙዚቃ ይተኛል እንደዚህ? መጀመሪያ ነው አሁን ዛሬ። እኔ ስንቴ ቆይ እዚህ ቤት ስንቴ ከስራ ደክሞኝ መጥቼ ተኛ የለም። ዛሬ መጀመሪያ ታወራለህ። ወይኔ ማፈር እኮ ነው የሚጠበቅብህ። አንቺ በኔ ሚጣት በለኝ ዝም በል ናቲ። ምንድነው ችግሩ? እስቲ ንገሪኝ። ይሄንን አጸያፊ ስራ ምን እንዴ? ከዚህ በለጠ ምን ችግር ይሆናል? ሰው ቤት መተኛት አጸያፊ ስራ ከሆነ እንዴት ነው? ሰው ቤት አልኩ። እናቴ ቤት ነው የተኛው። አይ ከዚህ በላይ ምን ስትሆን ቤተሰቤ ናቸው። ከዚህ በላይ ምን ስታረግ እንዳይ ትፈልጋለህ? ምን ሳረጋየኝ? እዚህ ጋር እኮ ምንም እኮ ሳረጋ አላየኝም እኮ። በጠራራ ሰዓት ቤቆልፋችሁ ራቁትን እኮ ይደረስ። እኔ ነኝ ራቁት የተኛሁት። ማን አለ ሌላ ካጠገቤ? ማንም የለም። ብቻዬን ነኝ እኮ እዛ ጋር የተኛሁት። ሞቀኝ፣ አወለኩ፣ ተኛው። እንዳየው ምን ስራ ሰርተህ ነው? አንቺ ምን አይነት ነገር አንቺ ምን ችግር ስንት ስራ እንዴት አኳልዬ ይሄን አኮልጂ ነው አንቺ ምን አካለክ ነው የምትመጣው? ወይኔ ማሚ ምን እየተፈጠረ ነው? ምንም የተፈጠረ ነገር የለም። ምን አለ ማለት ለምን የተቆለፈው በሩ? መቆለፍ ስላለብኝ አንቺ በቀን በተራራጣ ጊዜው ከፍቷል። ዝም በል ከፍቷል። ጊዜው ከፍቷል። ሌባ አለ፣ ስንት ነገር አለ። በሩ ቢቆለፍ ምን ችግር አለው? ምን ችግር አለው? እዚህ ጋር በሩ ቢቆለፍ በቃ ታዲያ እኔ ራቁቴን ተኛው። ቤቴ ነው ቤቴ። እኔ ካንተ የተሻለ ነገሮችን መረዳት ነው። አንተ አይደለም እኔን የምትሸውደኝ ወዳጄ። አንተ አይደለም እኔ ሽወዳ ምናምን ኧረ ለምን ሸውዳለህ? ይሄ እኮ ሽወዳ የሚገርመው እሷም እንዳንተ ማስመሰሏ ነው እንጂ ምንም እንዳልተፈጠረ ምንም እንዳልተደረገ ነገር። እውነቱን እኮ ነው። ምንም አልተፈጠረም። እዚህ ጋር ምንም እሷንም ከፈተሽ በር ውስጥ አያችሁኝ። ይቆለፍ ጊዜው ከፍቷል። በጠራራ ፀሐይ ምን ነው ጊዜው ከፍቷል? እኔ ምንሽ ቃንጂ ትልቅ ሰው አይደለሽ እንዴ? ትልቅ ሰው ይሄ እኮ ልጅሽ እኮ ነው። ልጇ ነኝ። ለዛ ነው መጥቼ ተኛው። ስማኝ እቤቴ ነው መጥቼ ልጇ ስለሆንኩ ነው ቤቷ መጥቼ ተኛው። ገብቷል። ተፈጠረ የለም። ምንድነው እንደዚህ? አንተ እሷንም ምንም የተፈጠረ የለም። ባንተ ልክ ነው የተፈጠረ ነገር የለም። ምን እንዳየሽው ብቻዬን እናይሽኝ አይደል? ማን አለ? ማንም የለም። አውላልቄ ተኛው። ሙቀት ነው ተኛው። አውላልቄ ሙቀት ነው። ስለዚህ እኛ ተሳስተን ነው እንደዚህ ጠረጠርናችሁ ማለት ነው። ተሳስተን ነው አይደለ? ይህ ሲጀመር ጋር ዝም ብላችሁ እኮ ነው በረገንጥላችሁ የገባችሁት እኮ እናንተ። ተከፍቶ በረገንጥለንማ ለነገር ስታንኳኳ ራስን ካየው በር መገንጠል ከመገንጠል አይተናነስም እኮ እዚህ። እኔ አሁን ያንተን ዝባዝንኪ ወሬ ልሰማ አይደለም። እንደ አዋቂ እናውራ ካልክ እዚህ ጋር በር በስነ ስርዓት ነው መቆም። ማሚ ለምን አንቺ አትነግሪኝም? ምን እየተፈጠረ ያለው ነገር ምንድነው? ተፈጠረ የለም።
ለምንድን አውቃችሁ ነው እንደዚህ ሆናችሁ ያላችሁት? አሁን ሲጀመር አንተ ምንም ስማኝ፣ በዚህ ቤተሰብ ምንም የምታውቀው ነገር የለም። ቤቴ ነው ተኛው፣ በሩ ተቆለፈ፣ ጊዜው ከፍቷል፣ በሩን ቆለፍን። እሷ እዚህ ነበረች፣ እኔ እዛ ገብቼ ተኛሁ። ደክሞኝ ነው የመጣሁት። ማሚ አሁን ያየሁትን ነገር ለምን አትነግሪኝም? የኔን ነገር ተይውና ኬስ ካለሽ ንገሪኝና እነግርሻለሁ። ምንድን ነው አየኝ ያልከኝ? እዚህ ጋር ምንም እኮ አያችሁት ነገር እኔ ብቻዬን እኮ ተኝቼ አያችሁኝ አይደል እንዴ? ምንም እኮ አያችሁ፣ በቃ በር ተቆለፈ፣ የተለየ ነገር በር ተቆለፈ አያችሁ። እኔ ደግሞ ሁሌ ራቁቴን ነው የምተኛው። ለምን ሙቀት አለ። ወለኔ ናቲ ያንተን ወሬ እሷንም ማስመሰል ወሬ ምናምን አይደለም። ይሄንን አጸያፊ ቀሽም ስራ ለመስራት ምንድን እንዴ ምን የምን አጸያፊ ቀሽም እንዴ? ይኸው ስማኝ፣ መረጃ ካለኩ እንዴ ምንም እኮ ነገር የለም እኮ። አሁን እዚህ ጋር ያየኸው እኮ ይኸው ስማኝ፣ እዚህ ጋር ያየኸው በር አንኳኩ ይኸውልናት እኔ ይኸውልህ ያንተን ወሬና የእሷን ማስመሰል ላይ አይደለም። ይሄንን አጸያፊ ስራ ለመስራት ምን አይነት ሞራል ነው? እዚህ ጋር እኮ ምን ማለት ነው? አንተ ምንድነው? ማሚ ምን እየተፈጠረ ነው ያለው ነገር? እሱ አንቺ ልጅ ነሽ። አንቺ ምንም የምታውቂው ነገር የለም። ምንም የምታውቂው ነገር የለም። ትልቅ ሆነማ የትልቅ ሰው ስራ እንዴት ነው እዚህ የምትተኛው? አተኛም እንደ ቤቴ ነው በቃ ማንም እንደሚያውቀው ቤት። ያው ስማኝ የኔ ወንድም አንተ ምንም አንተ ቤት ነገር ምን ፈልገህ ነው እንደዚህ አይነት ዛሬ አይደለም ነው እኔ እዚህ ቤት ስገባ 1 አመቴ ነው። እዚህ ቤት ከገባው ቤተሰብ ነን። ራቁቴን በተኛቴ እኔ መርማሪ ጋዜጠኛ ነኝ። እንደዚህ አይነት ስራዎችና ወንጀሎችን እየተከታተልኩኝ ለህግ የማንሆን የህግ ሰው ነኝ። ሰምተሽኛል አይደለ? ስለዚህ እንደዚህ አይነት ቀሽም ስራዎችን እያፈነፈኑት የሚይዝ እዛው ፍቅርን እንደለንም እኮ ምንድነው እንደዚህ ማንጠራጠር ምን ሰራለ አልጋለ እኔ እኮ እኔ ያንቺ ማስመሰል እየመጣክ እንዴ ሁሌ እየመጣክ እንዴ ነው የምታረገው? ከስራ ደክሞ የመጣው ተኛው። እዚህ ጋር ምንም እኮ ምን ይሰራል? የቤት ካልጋ ምን ይሰራል? በአግባቡ በር የሰው በር ገንጥለ ነበር ስታንኳኳም አሁን ምንም ባልተፈጠረ ነገር ነው እዚህ ጋር በር ምን አገባ እንዳዛኛ ያርግህ። ያው ስማኝ እኔ ወንድም ምንድነው አላማ ሲጀመር ገንጥለን የገባው በሩን ማለት ነው። ሰምቻለሁ፣ ውስጥ ሆኜ እየሰማሁ ነበር። እንቅልፍ ብዙም አልወሰደኝም ነበር። አረ ደግሞ ካላፈረ ነበር ምናምን እቤቴ ነው እቤቴ እኮ እንዴ ቤት ቁጭ ያለው ነው። ቤተሰቦች አይደላችሁ እና እንደዚህ ልትንቀሳቀስ የሚገባው አልጋ አይደለም። አልጋ እኮ እዛው ውጪ ነው ያለው። ቤተሰብ ቤት ራቁትን ብተኛ ምን ችግር አለው? ችግር የለውም እንዴ ምንም ችግር የለውም እኮ እዚህ የሰው አልጋ ላይ ከዚህ ቀደም እኮ እንደነገርኩኝ እኮ ሶፋ ላይ ነበር የምትተኛው እኮ። ሶፋ ላይ ልተኛ ሶፋ ላይ ገባ ማለት አንተ ሌላ ችግር አለብህ ማለት ሶፋ ላይ እሷ ተኝታ ነበር። ለዛ ከምቀሰቅሳትን ብዬ ነው እኔ ውስጥ ደግሞኛል። ከምቀሰቅሳትን ብዬ ውስጥ ገባ። ያንተ ማስመሰል ያንተ ወሬና ከምትቀሰቅሳት ውጪ አይደለም እዚህ ቤት አይደለም ቡና እየጠጣን ስንት ባላቶችን አላከበርንም ነው አላልቀክ ነው እንዴ? ዲባባ ያው ለኩት እኮ ከስራ ደግሞ እኔ መጣሁ። ወጭ አተኛም እንዴ ታዲያ? ምንም ነገር እኮ የለም። ዛሬ መጀመሪያ ነው እንዴ እዚህ ቤት እንዴ? የመጀመሪያ እኮ አይደለም እኮ እዚህ ቤት። አንተም ያለ መረጃ በተደገፈ እንትን ዝም ብለህ ሰው በር ገንጥለ መተ እንትን ባትል ደስ ይለኛል። ብትወጣ ስማኝ፣ መረጃ የለም ለቤቱና ለበሩ እንደሚያዝን ሰው አክታታ የኔ ወንድም ስማኝ፣ እዚህ ጋር አሁን አንተ ባረከው ነገር መክሰስ ይችላል። ገብቷላ? የሰው በር ነው ገንጥለ የገባው እና ባላረኩት ነገር አርጋል እያልከኝ ነው። ገብቷላ? እንትን ብዬ ደውዬ መክሰስ ይችላል። አንተ በሰላም የምትወጣ ከሆነ ወጣለን በሰላም። ይሄ ቤተሰብ እኛ በቤተሰባዊ ነው እንፈቷለን። እኔ ደግሞ አንተ መቀመቅ የምገማበትን አንቺም የእጅሽን የምታገኝበትን መረጃ ያለኝ ሰው ነኝ። ይኸውልህ እኔ አንተ እንደምታለው ያንተን ወሬ የሆነ አስመሳዮችን የምሰማ ተራ ሰው አይደለሁ። ይኸው ስማኝ፣ መረጃ ካለ እኮ እኔ ውሸታም በለኝ። እኔ መረጃ ምት ውሸታም በለኝ እኔ መረጃ ምት ማለት ነው እንጂ ይኸውልህ እኛ ስራችንን በአግባቡ የምንሰራ ሰዎች ነው። ዝም ብለን በወሬ በተነስተን በንግግር እንደዛ የምናደርግ ብቻ አይደለም። ያደረጋችሁትን ነገር በሙሉ እዚህ ላይ አለ። ይኸው ካለ እኮ ማሳየት እኮ እንደዚህ አድርጓል ከምትል ማለት ነው አሳይተን እንትን ማለት እኔ ቤተሰቤ ነው እኔ ያኔ ሳወራው እንደ መርማሪነቴ እንደ ጋዜጠኝነቴ ያኔ ሳወራው አላማረኝም ነበረ። የሚያወራው ንግግሩ ሁኔታዎች ምናምን የማስመሰልና ውሸት ይታይበት ነበር። ያን ላንቺ ሳልነግር ካሜራ ደብቀን ሄደን ነበር። ኦኬ እሺ። ያደረጉትን ነገር በሙሉ ላይቭ እዚህ ጋር ስንከታተል ነበር የቆየነው። እየሰለልከን ነበር። ጭራሽ ቤቱን ሌባ እንደው በመርግጠኛ ለኔ አታሳየኝም ነው ይሄው ማየት እንችላለን። ያደረጋችሁትን ምን እየሆናችሁ ነው እዚህ ጋር ያላችሁት? አንተ እንዴ
ማሚ ምንድን ነው ይሄ? ምን ማለት የኔ ወንድም ዝጋው። እያየሽ ነው አይደለ? ምንድን ነው ይሄ? ጓደኛዬ ፍቅረኛዬ ነው። ማን ነው ፍቅረኛ? ዝጋው። እሱ እኮ ማለት እኮ ማሚ አትዝም በል። ምን ማለት ነው? አንቺ አሁን ሳመንጂ ይሄ ስራሽ ይሄ ወንጀልሽ እንደሚያስገባሽ ለምን ፍቅረኛ ይወደዋለሁ። ማሚ ምንድን ነው እያወራሽ ያለሽ? እና ምን የምን ፍቅረኛ? አንቺ ልጅሽ እኮ አታፍሪም? ትንሽ እሱ ማለት እኮ አንተ ምን ብዬ ነው የምነግርሽ? ምንድን ነው እስቲ ንገሪኝ። እሱ ማለት እኮ ማሚ ምንድን ነው? ውሸት ነው በል፣ ውሸት ነው። ምንድን ነው ያየሁት ነገር? ምንድን ነው የጠረጠርሽ ነገር ሁሉ እውነት ነው። እሱ ማለት እኮ የልጅሽን የኔን ግብረ ንጽህና የወሰደ እንዲሁም 2 ወር እርጉዝ የሆንኳት ልጅሽ እሱ እኮ ነው አባቱ። አንተ ሰማሽ? ይኸውልሽ አንተን እኮ ነው የማወራው። ያንቺ አጸያፊ ተግባር ከልጅሽ ጋር ዝም ብለሽ ካገኘሽ ስለተጋደልሽ እና ምን አውቃለሁ እኔ ታዲያ ማለት እኮ ማሚ የምር እሱ ፍቅረኛሽ ነው? አዎ። እሱ እንዴት ሊሆን ይችላል? እንዴት ሊሆን ይችላል? እሱ እንዴ አንቺ ምን አይነት ሴትዮ ነሽ እንዴ? ሴትዮማ እንዳትለኝ። የምር እሱ ፍቅረኛሽ ነው? አዎ ፍቅረኛዬ ነው። በጣም ፍቅረኛዬ ነው። ምን ያክል ጊዜ ሆናችሁ እባክሽ? ምን ያክል ጊዜ ሆናችሁ? እንዴት እሱ ምን ያደርግልሃል? አይ ፍቅራችሁ ደስ ስለሚል ነው። ይኸውልህ ናቲ የምትናገረው አለ ነው ሲያጋ ካልጠርቼ ላስወስድህ። ይኸው የኔ ወንድም አንተ ምንም የምታውቀው ነገር የለም። ሰማኛለህ? አንተ ምንም የምታውቀው ነገር የለም። ሴትዮ ማለት ነው የልጅነት ህይወቴንና ሙሉ ቤተሰቤን ነው ያሳጣችኝ። ምን ማለት ነው? ሰማኛለህ? ሴትዮ በጣም ክፉና አንቺ ዝም በይ፣ ምንም የምታውቂው ነገር የለም። ሴትዮ ማለት እናቴን ወንድሞቼና እህቶቼን አንድ ላይ በልጅነታቸው የቀጠፈች ሴትዮ ነች። ታፈሰን ታውቂዋለሽ? ታፈሰ ማለት የኔ አባት ነው። ትሰሚኛለሽ? የኔ አባት ነው። እዛ አንቺ ጋር ሲመላለስና የእናቴን ብር ጨርስ የነበረው። ተረጋግቼ ላውራ? አዎ ተረጋግቼ ላውራ? አዎ ይኸው ትሰሚኛለሽ? ከሷ ሁላ ሌላ ልጆች ቢኖሩ እነሱን ራሱ ተበቅዬሽ አንቺን መቀመቅ ማስወረድ ነበር። በቀል ማለት ምን ማለት ነው? ለምታወራው ምንድነው? በቀል ምንድነው? ተረጋጊ። ታደሰ ማለት ታውቃለሽ? ታደሰ ማለት ታውቃለሽ? ምንሽ ነው? ታደሰ የኔ አባት ነው። እሷ ጋር ሲመላለስ የነበረው ሚስቱንና ልጆቹን ጎዳና ጥሎ ነበር። ትሰሚኛለሽ? እና ይምጣ አንቺ ቆይ ረጋ ማለት ምንም ቢሆን ያወራ ገብቶሻል? ያወራ እፍረት አይሰማሽም? ለምንድን ነው ናትናኤል መጣብኝ እንጂ የምታወራው ነገር ምንድነው? ረጋ ብላ አስረዳኝ። የምታውቀው ነገር እኮ ንገረኝ። ምንድነው? ረጋ በይ። ምንድነው የተፈጠረው? ንገረኝ። ታፈሰ ማለት መጣብኝ እንጂ አልመጣሁበት። መጣብሽ እንጂ አልመጣሽም። አዎ ልጅ አለሽ እኮ ይኑረኛ። የተከበርሽ ሴትዮ ነበርሽ እኮ አንቺ። ልጅ አለሽ፣ የተከበርሽ ነሽ። ቤታል ከየት መጣ እንኳን አላልሽም እኮ። እንደሱ ከመጣስ የኔ ወንድም አንተ ረጋ በይ። አውራኝ። ታፈሰ ማለት አባቴ ነው። እኔ ስለምታወራ የምን ታፈሰ ነው የሚያወራው? ስሚ አንቺ ምንም የምታውቂው ነገር የለም። አንቺ እዚህ የግል ስትማሪ እኛ የመንግስት እንኳን መማር ከብዶን ነበር። ዝም በይ። አንቺንና ሙሉ ቤተሰቦችን ልበቀል ነው የመጣሁት። ስሚ አንቺ ስትማሪ የነበረው በእናቴ ብር ነው። ትሰሚኛለሽ? አባቴ እዛ ሲያመላልስ ለሷ እንዲህ ሲገብር የነበረው የእናቴን ብር ነው። ትሰሚኛለሽ? አንቺ የመንግስት ስትማሪ ያለው ነገር ነው። ወይኔ የመንግስት አንቺ የግል ስትማሪ እኛ የመንግስት እንኳን መማር ከብዶን ነበር። በእርዳታ ነበር ስንማር የነበረው። እናቴ መጣብኝ እንጂ እኮ አልመጣሁ አልሄድኩበትም። እኔ ያው ስሚኝ አንቺ ውርደታም ነሽ። አንቺ ውርደታም አባት ዝም በይ። አንተ ማለት ማሚ እሱ ማለት እኮ አያት ሊያረግሽ የሚዘጋጅ ልበል ጭራሽ። እሱ ምን የሚዘጋጀው አያት የሚያረግሽ ልጅ ነው በሆዴ ውስጥ ያለው። ሰምኛለሽ? አንቺ አንድ ልጅ ሰሉሽ 10 ልጅ ቢኖርሽ 10ሩን ማስረግዣ አሳይሽ ነበር። አንተ ሰይጣን ምን ልጅ አወራህ? አንተ ምንም የምታውቀው ነገር የለም ማለት እኮ ማሚ። እሱ ማለት እኮ የኔ ልጅ ክብረ ንጽህና የወሰደ እኮ ባሌ ወይም ፍቅረኛዬ እኮ ነው። ምን ተማሻ? እሱ ማለት እኮ ማሚ ምን ሆነሽ ነው? በዚህ ማን አንላቀቃትም። በዚህ አንተ ሰይጣን ዝም በል። አንድ ባንድ እናቴን ንብረት ነው ማስመለስ። ንብረት ነው የምትወረው። ማሚ ምን ሆነሽ ነው? ማሚ ዋንጡልኝ
ማሚ አንተ ዝም በል ማሚ ደህና ነሽ? ማሚ አየር ውሃ ብቻ ችግር የለም። ኋላ አምጣላት። እናቴ አየር አይታ ነበር የሞተችው። እናቴ ማሚ ደህና ነሽ? ማሚ ደህና ነሽ? ማሚ በዚህ ምን ላቀቃት እንዳይመስል ዝም በይ አንቺ። ማሚ ደህና ነሽ? አየር ተረጋጋ፣ ችግር የለም ተረጋጋ። ውድ ተመልካቾቻችን ሁሉንም ነገር የተመለከታችሁትን ነው የሚመስለው። የሜላትን እናት አሟት አውጥተናታል፣ ሐኪም ቤት ይዘዋት ይሄዳሉ። ከዛ በኋላ የሚሆነውን እናያለን ማለት ነው። ይህንን አጸያፊ ስራ ለምን እንደሰራ ከናቲ ጋር የምናወራ ይሆናል። ናቲ እኔ አሁን ከአንተ የምፈልገው ይኸውልህ ያደረከውን ነገር በሙሉ ተመልክተናል፣ አይተናል። ይህንን ስራ ለምንድን ነው የሰራው? በዚህ ልክስ ለማስመሰል ምን አይነት ተዋናይ ብትሆን ነው በዚህ ልክስ ያስመሰልከው? ሰማኛለህ? ይኸው እናቴን ወንድምና እህቶቼን አጣሁት በዚህ ሴትዮና በአባቴ ምክንያት ነው። ሰሚኛለሽ? ይኸው እና እኔ መበቀየክ ነኝ። አንቺ ዝም በይ። አንቺ ምንም የምታውቂው ነገር መጀመሪያ ነገር ኮማቆ ነገር ስለሌለ ነው መጠቀሚያ ካረከኝ። ስማኝ እኔ ወንድም፣ ይኸው እኔ ህይወቴ እንደዚህ አልነበረም። የኔ ህይወት ማለት ነው እናቴ አንቀባራ ይግል ነበር የምታስተምረኝ። እኔንና ወንድሞቼን እህቶቼን አንድ ላይ አንቀባራ ነበር የምታስተምረን። ያ ልክስክስ አባቴና እቺ ልክስክስ እናትሽ ናቸው እኛን ጎዳና ይጣሉ። እና በበቀልክ የመሆኑ ነው። ሜላት ረጋ አልተበቀልኳችሁም። ትሰሚኛለሽ? ስማኝ ረጋ ብለን ንገረኝ። ከዚህ በላይ ሜላት ረጋ ብለን ንገረኝ። አንተና የአንተ ቤተሰብ ምንድን የደረሰበት አባትስ ምንድን ያደረገው? ይሄን ሁሉ ንገረኝ። ሲቀጥል ደግሞ ሁሉ ነገር አቀደበት የመጣህ እንደሆነ ነው አሁን እየተረዳ ያለሁት። በስትክክል ንገረኝ። ምንድን ነው የተፈጠረው? ይኸው እኛ ከዚህ በፊት በእናታችን ጥሩ ገቢ ነበር የምንኖረው። ከአባቴም ጋር ፍቅር አለን፣ ከእናቶቻ ደስ የሚል ፍቅር ነበረ እና እቺ ሴትዮ ነች መሀላችን ገብታ ቤተሰባችንን የበጠበጠችው። እንዴት? ያ ልክስክስ አባቴ ከዚህ ልክስክስ እናቷ ጋር የእናቴን ብር እየመዘዘ እናቴንና እኛን ጎዳና ውስጥ ይጣለን እሷና የገዛ አባቴ ናቸው። ታዲያ እዚህ መሀል ላይ አንቺ ዝም በይ። አንቺ ምንም የምታውቂው ነገር የለም። የአንተ አባትና ወንድሞቼ ምንድን ነው ያደረጉት? ከዛ በኋላ እናት ጋር እናንተ ጋር ምንድን ደረሰብህ የሚለውን በድብቅ አባቴና እቺ ሴትዮ ይገናኙ ነበር እና እቺ ሴትዮ ምንም አልነበረችም። ትሰሚኛለሽ? አንቺ የመንግስት ነበር የምትማሪው። እሺ ከዛስ ምን ተፈጠረ? አባቴ በሚያመጣውና እቺ ውሽማዬ ብላ በያዘችው ባሏ ነው ህይወታቸውን እንደዚህ ቀይረው ጥሩ ህይወት ሲኖር የነበረው። ሰማኛለህ? ይህ ንብረት የእናቴና የኛ ንብረት ነው። ትሰሚኛለሽ? አባቴ ነው እየመዘዘ ከእናታችን እንዲያመጣ እንትን እያለ ስሚ፣ አንቺ ዝም በይ። ያንተ አባት ከሷ ጋር ውሽማ ነበር እና እኔ ላይ ነው በቃ ውሽማ ነበር። እሷም ሲጀመር ልጁ ብትሆንስ ምንም የማውቀው ነገር የለም እኮ ይሄን ልጅ ትሆናለች። ያንተ አባት ልጅ አይደለም። እሺ ዝም በይ። ማውቀው ነገር እሷ የመንግስት ማር እህቶቼ እና ታናሽ ወንድሞቼ የግድ የመንግስት እንኳን መማር ከብዷቸው እናቴ ራሱ ከአመት በፊት ነው እዚሁ አዲስ አበባ ማቃ የሞተችው። ሰማኛለህ? እህቶቼን እና ወንድሞቼን ማስተዳደር ከብዶኝ እነሱን ራሱ ጎዳና ወተን ነበር። ከአመታት በፊት ጎዳና ወተን ነበር። ሰማኛለህ? ይሄ ሁሉ ላይ የተፈጠረው ደግሞ በዚህ ሴትዮና በአባቴ ምክንያት ነው። እና እስካሁን ስትነግረኝ የነበረው ነገር ውሸት ነው። ምን እውነታ ነገር የለህም። አንቺ ዝም በይ። ምንም የምታውቂው ነገር የለም። እኔማ ስንት ነው? ዝም በይ። እና እሷን የመንግስት የግል እያስተማረ እኛ የመንግስት ስንማር የመንግስት እንኳን መማር ከብዶን ጎዳና የወጣ ነው በዚህ ሴትዮና በአባቴ ምክንያት ነው። የእሱን አባት ታውቂ ነበር አንቺ? ኧረ እኔ አላውቀውም። ማን ነው አባቱ? እኔ አላውቀውም። አንቺ ማየት ታውቂዋለሽ። የት ታውቂዋለሽ? አንቺ ብሩን ነው እንጂ የምታውቂው። አንቺ እናትሽ ትመስልሻለሽ። ሲጀመር ይሄን ነበር የመንግስት አልነበር የምትማሪ፣ ተከፍሎ በእርዳታ ነበር የምትማሪ። ህይወታችሁ ውስጥ አባቴ በመግባቱ አይደል አንቺ አሁን የግል የምትማሪ። እንዲህ እኮ ነው የተቀያየረው። ምክንያት እኔ ምን ቤት ነው የምቀጣው? ያንተ አባት እናንተን ትቶ ስሚኝ፣ በአንቺ አይደለም በእናትሽ አይደለም ሌላ ዘመድ ቢኖራችሁ ራሱ በእነሱ ገና በቀላችኋለሁ። አንድ ባንድ ነው የእናቴ ንብረት ማስመለስ። ሰምተኛል? ያንተ አባት እናንተን ትቶ ከእሷ እናት ጋር ግንኙነት ጀምሯል እያልከኝ ያለህ? ከግንኙነት አልፎ በቃ ኦልሬዲ እናቴን ትቷታል እኮ። እናቴን በቃ ለአመታት ትቷታል።
እዚህ እየመጣ እሽኮለሌ ይላል ከሷ ጋር ብሩን የሚበትነው እዚህ ቤት ነው። በቃ በሰዎች ምክንያት በምንም አለዛ ልኖርበት ብለህ ነው የመጣኸው ቤቱ? ይሄ እኮ ኦልሬዲ የእናቴ ቤት ነው። አንድ ስማኝ አንተ የኔ ወንድም ስማኝ፣ የእናቴን ብር አንድ ባንድ እያመጣ ሲበትን የነበረው በዚህ ቤት ነው። እሱ ፈቅዶ ላደረገው ነገር አንተ ምን አገባክ? የኔ ዝም በይ አንቺ። እዛ ቤተሰቡን በትኖ እዚህ ሌላ ቤተሰብ በገንባት የሚባል ነገር የለም። ትሰምኛለሽ? ያን ደግሞ የእናቴን ንብረት ደግሞ አንድ ባንድ የማስመለስ ግዴታና እንትን ያለብኝ እኔ ነኝ። ትሰማኛለህ? እኔ ራሱ ከሞት ነው ማቄ አሁን እቺ ለምታያት ቀን የደረስኩት። ትሰማኛለህ? እህቶቼን እና ወንድሞቼን ያጣሁት በህራብና በእጦት ነው። 5 ሳንቲም እንኳን አጣው የሚበሉት እንኳን አጣው ከሆቴል ነበር እያወጣው ማበላችሁ ነበረው። ይሄ ሁሉ በማን ነው? በአንቺ እናት ምክንያት ነው። ትሰምኛለሽ? እናት አንድ አባትህ እናት በእኔ እናት ብለህ ብቻ እናቴ ላይ ለራሱ አታማኸኝ። በአንቺ እናት እና በማን በአባትህ እናትሽማ ይሉንታ ቢኖራት ኖሮ ከየት ነው የመጣኸው ማነህ አንተ ብላ ማጣራት ይችል ነበር። አባትህ እኮ ነው። አባትህ ራሱን አይችልም እንዴ ታዲያ? እናቴ ላይ መተው ሁሉ ነገር የምታፈርጠው አሁን በዚህ ማልሽ በዛ ማልሽ ይሄ ንብረት እንዳለ ይሄ ቤት የእናቴና የኔ ቤት ነው። ከዚህ ቤት አሁን ይሄ ልጄ ምን አረገዝኩና የምትይውን ወተሽ ጎዳና ላይ ሞለር ትችላለሽ። አንተ ማን ስለሆንክ ጭራሽ ልጄ ከፈለሽ ወልደሽ መሸጥ ትችላለሽ ልጅሽን። ትሰሚኛለሽ? እናትሽም እርጉዝ አቱን ምንም ማቆ ነገር የለም። ገና አንድ ባንድ ነው ትሰሚኛለሽ የምበቀላችሁ። ከእናትሽ ጋር ሆነ ከአንቺ ጋር የሆነ 80 የተፈራረምኩት ነገር የለም። ትሰሚኛለሽ? አንቺም ቢሆን ከዚህ ቤት ውልቅ ብለሽ መውጣት ትችላለሽ። እናትሽም ቢሆን ትመጣለች ውልቅ ብላ ትወጣታለች። ማን ስለሆንክ አንተ ከዚህ ቤት የምታስወጣኝ? ስለዚህ ይሄን ሁሉ ሴራ አንተ ቀምረህና አስበህበት ነው እዚህ ቤት የመጣው ማለት ነው አንተ? ይሄ ስማኝ፣ ይሄ መጀመሪያው ነው። ኧረ እባክህ አንድ ባንድ እንዲያስተፋችኋለሁ የእናቴን ንብረት አንድ ባንድ። ከዚህ ቤት አንተ ማን ስለሆንክ ነው የምታስተፋኝ? ያደረከው ነገር ወንጀል ለሆነ ጠፍቶ የኔ ወንድም ይሄ ወንጀል አይደለም። ስማኝ፣ የእናቴን ንብረት ማስመለስ ነው የተያዝኩት። ሰማኛለህ? እዚህ ጋር ጎዳና ወተን የነበረው በዚህ ሴትዮና በአባቴ ምክንያት ነው። እና ያ ብር ደግሞ የመጣው እናቴ ጉሊት ቸርችራ ባመጣችውና ትልቅ ደረጃ ደርሳለች ብሎ ነው እሱ ራሱ አንድ ባንድ ሲመዝና ወደ ቀድሞ ማንነት ወደ ጉሊት የመለሳት። ሰማኛለህ? እና በአባቴ ችግር እሷም እንትን ማለት አለባት እንዴ? እሱም ባለገ እሷም እዚህ ጋር ኖረች፣ የግል ተማረች። እሷም እዚህ ምንም ማውቀው ነገር የለም። ትሰማኛለህ? እኔ እዚህ ጋር እማውቀው የእናቴን ንብረትና የገዛ ንብረቴን ከማስመለስ ነው። ትሰማኛለህ? እዚህ ጋር ነው አልተበቀልኳቸው። ትሰሚኛለሽ? አልተበቀልኩሽም። አንቺንም ሆነ እናትሽን እዚህ ቤት ሲገባ ሁለታችሁንም ገድዬ በመግደል ከዚህ ቤት ለማስወጣት ነበር። ትሰሚኛለሽ? አንቺ ልጅሽም ሆነ ምንሽ ውጭ ላይ መውለድ ትችላለሽ። ከእናትሽ ጋዛ እኔ እና ከእናቴ ጋር ጎዳና እንደወጣ ያለው እኮ ያንተንም ልጅ አለበት። ትሰሚኛለሽ? አልኩሽ እኮ ሽጪው፣ ሽጠሽ እንዲ መኖሪያ ቤት መገንባት ትችላለሽ። ትሰሚኛለሽ? እንደዚህ አይነት ሰው ነበር። ይሄ ችግር የእሷ እናት ነው ያንተ አባት ችግር ነው። በዚህ መሀል እሷ ምን ታል? በዚህ አንተ ምንም የምታውቀው ነገር የለም። እኔ 10 ምናምን ዓመት ሙሉ ስቃይን ያየሁት እኔ ነኝ ከእህትና ከወንድሞቼ ጋር። ልጅሽን ሽጪው መሸጥ ትችላለሽ። ከኔ ጋር እኮ ምንም 40 80 የተፈራረምሽው ነገር እና እንደሌለስ እንደሆነ ልጅ ያንቺ ልጅነት ነው እንዴ? ያንቺ ልጅ ውስጥሽ ልጅ መኖሩ ነው ማለት አይደለም የምትወስነው። ህግ ያለ እናትሽ ራሱ ማለት ጋር አንድ ወር አይባልስ ሁለታችሁንም እንዲሸጣችሁ ኮንዶም መግዛት ትችላለች። ሰምኛለሽ? እሷም ትሽጣው አንቺም ሽጪው። ትሊና ነው ግን ያለክ እሱ ነው እንዴ? ስሚኝ፣ እሱ አይግረምሽ። ልጃችሁን ሽጣችሁላ ብሩን እቀበልሻለሁ። ምን አይነት ትሊና ነው ያለ? ያው የኔ ወንድም አሁን አንተ በጸባይ መንገድ መታሃል ነግሬሃለሁ። አንተም ከቤት ይውጣልኝ። ከቤቴ ያው ስለዚህ ሁሉ አንተ ምንም ማስመሰልና ሴራክ ይሄን ቤት ለመውረስና የአባትን በቀል ትበቀል ነው። አባቴ ራሱ ባንቺ እናት የተነሳ ነው የሞተው እንጂ ባይሞት ኖሮ እኔ ራሴ ነበር አንቄ የምገለው። ትሰምኛለሽ? ልጅ መቃብሩ ላይ እናገዳለን። ከዚህ ቤት ራሱ አንተ ነው የምትወጣው። እሺ እኔ አይደለሁኝም። ይሄ እኮ ያንተ ቤት አይደለም። ያው ትሰማኛለህ? ይሄ ቤት የእናቴ መሆኑ ማስመስከሪያ ብዙ ነገር ማምጣት እችላለሁ እኔ ማለት ነው። ትሰማኛለህ? አይንም ማኛለኝ ስንት ነገር ያለ ትሰማኛለህ? ይሄ ቤት የእናቴ ነው። እንዴት ሆኖ የእናትህ ይሆናል?
እቺ እንዝላል እናትሽና ባለጌ እናትሽ አንድ ባንድ ነው ያስፈረምኳት። ምኑን ያስፈረም? አንድ ባንድ ሰምኛለሽ። ይሄ ቤት ከዚህ በኋላ የኔ ቤት ነው ማለት። ስለዚህ እናትየዋን ካርታውንም ቢሆን ምኑንም ቢሆን ያው ስሚኝ፣ ካርታም ቢሆን ምንም ቢሆን ወደ ራሴ አዙሬያለሁ። ለምን ይሄ ቤት የራሴና የእናቴ ቤት ስለሆነ አንድ ባንድ ነው ያስመለስኳት። እሷም ቢሆን አንቺም እናትሽም ምን አልባት ምን አስነክታት? እንዴት ነው ልፈርምልህ የቻለችው? አንተ ምን አይነት ጭንቅላት ነው ያለህ? አንተ ባለፍክበት መንገድ ልጁ ማለፍ አለበት፣ እሷ መጉላት አለባቸው። የሄድክበት መንገድ ልክ ባይሆንም ይኸውልህ አባትህ አንተን በድሎ ሊሆን ይችላል፣ የእሷም እናት በተመሳሳይ። እቺ ልጅና በሆዷ ያለው ጽንስ ግን ምንም አያውቁም ነው እያልኩ ያለሁት። በሆዷ ያለውን ጽንስ ወልዳ መሸጥ ትችላለች። እሱን አንተ አይደለም የምትወስነው ወዳጅ፣ ህግ ያለበት ሀገር ነው ያለው። እሱን አንተ አይደለም የምትወስነው። የትኛው ህግ? የትኛው? እዛ እናቴ ጎዳና ቤተሰቦቼ ጎዳና ወጥተው እዚህ አሸሸ ገዳሚ ሲል የነበረው የፈረደላት ህግ ነው። አንድ ባንድ ሲመዝ አንድ ባንድ መዙ የጨረሰውን ገንዘብ ላመጣው ህግ ነው ሂጄ የምፈርደው ነው። አሁን በሷ በደረሰው ህግ ነው ሂጄ ህግ ምናምን ነገር ብዬ እንትን የምፈርደው። ያኔ ስለሆኑ ነገር ያው ስማኝ፣ እኔ አንተ ምንም የምታውቀው ነገር የለም። አሁን ግን የተፈጠረው ነገር አውቃለሁኝ ነው የምልህ። አሁን ግን የተፈጠረው ነገር እኔ ነው ያዝኩትኝ። እንዴትና በምን አይነት መንገድ መሄድ እንዳለበት እኔ ነኝ የምወስነው። ገብቶሃል? አሁን በምንም አይነት መንገድ ሄድክ ማለት ነው ይሄ ቤት የራሴና የእናቴ ቤት ነው። ከፈለክ ስማኝ፣ ህግም ከፈለገ እንትን ሊለኝ ይችላል። ካርታውን በራሴ ነው፣ እሱንም ላሳይ ይችላለሁ። ለህግም ሆነ ለማንም ለሚመለከቱ አካል ላሳይ ይችላለሁ። ስማኝ፣ አንቺ ዝም በይ፣ አንቺ ልጅ ነሽ፣ ምንም የምታውቂው ነገር የለም። ይኸውልህ እሷ እናቷ የእሷ እናት ያደረገችው እንዝላልነት ነገር ቢሆንም ማለት ነው አንተ ያደረግከው ነገር ግን በጣም ወንጀልና ልክ ያልሆነ ነገር ስለሆነ እሱን ህግ ይፈርዳል። እንተኛል ጉዳዩን እኔ ያስኩትኝ እልባት አሰጠዋለሁ። መረጃ ያለ ትናንትና መተህ ነው። ትናንትናም ልምጣ ዛሬም ልምጣ መሄድበት እኔ ስለ ህግ ማቅ ሰው ነኝ። ገብቶሃል? የትኛውም ነገር መረጃ አለኝ። ያደረግከው ነገር ሁሉ ታውቀዋለህ፣ ደርሽበታለሁ። ሲጀመር አስመሳይነትህና በዚህ ልክ ለበቀል መነሳሳት በራስህ ሰው አልባነትን ነው የሚያሳየው። ሰው አልባነት ስማኝ፣ ይሄ ህግ የመጣው እናቴ ከሞተችና ቤተሰቦቼ ጎዳና ከወጡ በኋላ የዛኔ አልነበረም ይሄ ህግ። አሁን የእናቴ ንብረት ሳስመልስ ነው ህጉ የመጣው። የዛኔ ነው። አንተ ነው ወደ ህጉ አልገባህም፣ ወደ ህጉ አልገባህም። እኔ ስለምትለው ነገር አለ ሰማኛል። አንተ አሁን ያው ህግ የምትለው ካርታውን አምጥቼ ማሳየት ይችላል። እዚህ ጋር የቀዳኸው ምን ያልከው ነገር እንዳለ ፈልገው ያደረጉት ነው። እኔ ፈልግ ያደረኩት ነገር አንቺን ብትሆኝ እናትሽን ብትሆን ማለት ነው ሁለታችሁ ፈልጋችሁት ያደረጋችሁትና ፈልጋችሁት የተኛችሁት ነገር ነው። ትሰምኛለሽ እኮ ያንተስ ፍላጎት እዚህ ጋር እኔማ ፍላጎቴን እኮ አሳካሁት። ትሰምኛለሽ ከእናትሽ ጋር አሁን ባገኛችሁን ቀን የተኛው ጊዜ ነው ፍላጎቴና ካርቴን ያሳካሁት። ትሰምኛለሽ አንቺም እናትሽም ከዚህ በኋላ ውልቅ ብላችሁ መውጣት ትችላላችሁ። እኔ ማልወጣልህ አልወጣም። ታውቃለህ ልጅ አትበይ፣ ነግሬሻለሁ እኮ ከኔ ጋር ያው እንዴት ነው የምታወራው? ከሷ ጋር ግንኙነት ሳደርግ ካሜራ አለህ እንዴ? የለህም። ኦልሬዲ መውጣት ትችያለሽ። ከኔ ምንም ከሌላ ወልደሽ ቢሆንስ የታውቃለሁ ከሌላ ወልደሽ ቢሆንስ ጭራሽ ከሌላው የኔ ከሷ ጋር ግንኙነት ሳደርግ አላየኝም። ከእናቷ ጋር ነው። እናቷን ፈልጋ ነው ያደረገችው። ሰማኛለህ? ፈልጋ ነው ያደረገችው። ያው ካሜራ ልታረግ የፈለግከውን ነገር ማድረግ ትችላለህ። አንቺን ብትሆኚ ከሌላ አንዱ ወለድሽ ነኝ በምን እርግጠኛ? ከሌላ እንዳደረግሽ በምን እርግጠኛ ነኝ? እቺ ምንም የማትባል ካሜራ የለህም አይደል? ሰማኛለህ? የእናትየው እናት ፈልጋ ነው ያደረገችው። ምን አገባኝ? ያው ስም የኔ እናት አንቺም ሆንሽ ልጅሽ ልጅና አባታችሁን ፈልጉ። ኧረ እባክህ ልቅ ቤት ያው አንተ ምንም የምታውቀው ነገር የለም። አንቺም ልጅ አባታችሁን ፈልጉ። ቤት እዚህ ቤት ውስጥ ይመኖር እሷም ትሂድ እናቷም ትሂድ። አንተ በቃ የቤተሰብ ቤት ነው የእናቴ ቤት ነው። አሁን እኮ አገኘው በቃ እኛ ምን እንሂድ። ይሄ ነበር ሐሳብ። ምን አይነት ቂል ነው እባክህ? እያወራሁ ያለሁት እኮ ጋዜጠኛ ነኝ እኮ ጋዜጠኛም ልትሆን ይችላል። ውሸትና ሐሰትን እኮ ለእኔ እየነገርከኝ ያለው ቂልነትን እዚህ ጋር ወንድሜ ምናምን ያልከውስ የውሸት ነበር ታሪክ ነበር ማለት ነው። እዚህ ጋር እኮ አሁን ምንም አይነት ነገር ታሪክ አሁን ነው የመጣው ማለት ነው። ሰምኛለሽ? ያው ወንድሜ አንተም ሌላ ስራ አለብህ መሄድ ትችላለህ። አንቺም ሂጂና የልጅን አባት ፈልግ። አንተ ማን ስለሆንክ ነው የልጅን አባት የምፈልገው? የልጅን አባት ሂጂና ፈልግ። ሰማኛለህ? እንዴ አንተም ቢሆን ህግ ምናምን የምትለው ነገር ሂድና ህግ ቤት እንትን ማለት ይችላል። ባሳየው ካሜራ ፈልጋ ነው ያደረገችው። እዚህ ጋር ገብቷል። ፈልጋ ነው ያደረገችው። ምንም ከኔ እንትን የምትለው ነገር የለም። አስገባልኝ። ይኸውልህ አንተም ጥጋብህን ጣቢያ ትናገራለህ። ጣቢያ እንሂድ። እኔ እኮ ብዙ መረጃ ያለኝ ሰው ነኝ። ከፈለክ መሄድ እንችላለን። ሰማኛለህ? ያንተ ምን አይነት ቤት ነው እንደዚህ እንትን ያደረገ? ይኸው ምን አይነት ያንተ ራሱ በህግ አይላሉ። አንተ ይኸውልህ እንዳንተ ዝግጅና ከጎዳና የመጣ በቤቴ መጣ
በእናቴ ቤት መተህ ነው እንደዚህ አይነት ፍጻሜ ይፈጸምክብኝ። ትሰማኛለህ? አንተንም ቢሆን ህግ የደረሰብህ የደረሰብህ ነገር ልክ ባይሆንም ማለት ነው። ሰምተኸኛል? የደረሰብህ ነገር ልክ ባይሆንም የሄድክበት መንገድ ግን ወንጀል ነው። ህግ ጋር መሄድ እንችላለን ከፈለግ። አሁንም ቢሆን በሙሉ እውነት ህግ ጋር መሄድ እንችላለን። ይሄን ትቢቴል ና ያዝልኝ። ኮማንደር ያዘው። ወረዚያ ምንም የምታመጣው ነገር የለም። ያው ሰማኛል። ይሄን ትቢቴን ጣቢያ ያረግፉልሃል። ቢላ ተረጋጊ፣ ተረጋጊ፣ አይዞሽ። እየሰማሁ እንዴት ነው መረዳት? ለማንኛውም ችግር የለውም፣ ሁሉ ነገር ደርሰንበታል። ከዚህ በኋላ የኔ ጉዳይ ነው። እንግዲህ ውድ ተመልካቾቻችን ሁሉም ነገር እንደተመለከታችሁት ነው። በዚህ ልክ የሰው ልጅ ለመበቀል የሄደበት መንገድን አይታችሁታል። እሱንም ለህግ ሰጥተናል። እሷም ሐኪም ቤት ነው ያለችው። ያደረጉትን ነገሮች በሙሉ ተመልክተናል። ለሱም ደግሞ የእጃቸውን ሁለት ሁሉም ያገኛሉ። ፋይናሊ ያለውን ነገር ታያላችሁ። እስከዛው አብራችሁ ቆዩ። ቸር ሰንብቱ።